አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሕመምህ ምክንያት እኔ ነኝ። የተበደልክ አንተ ሁነህ በእኔ ሥራ ልትሞትልኝ መጣህ በኃጢአት ስኩራራ። ትእዛዝህን ንቄ ሕግህን አፍርሼ አብዝቼ ገረፍኩህ ክፋትን ለብሼ። እንጨት ተሸክመህ ዳገቱን ስትወጣ ልታቀርበኝ ነበር ወደ አንተ እንድመጣ። ንስሐ ገብቼ ነፍሴን እንዳድናት ተከተይኝ ብለህ መንገዱን መራሃት። እሷ ግን እሺ አምላኬ ብላ ከመከተል ይልቅ ምራቅ ተፋችብህ በስቃይ ስትስቅ። አንተ ለሷ ስትወድቅ እሷ እየቀለደች ይኸው ዛሬ ድረስ ካንተ ርቃ አለች። አዎ ጌታዬን ሰቀሉት ብላ እየከሰሰች እሷን ነጻ አድርጋ ስታስመስላለች። ከሷ በላይ አንተን የበደለ ሳይኖር ወዳጅህ መሰለች መስቀል አርጋ ስትዞር። ቃልህን ማትጠብቅ ለሕግ ማትገዛ አንተ የጠላኸውን ሁሉን የምትገዛ ጧትና ማታ ሁሉ ቀን ምትሰቅልህ ጌታዬ ነፍሴ ናት በእውነት የጠላችህ። ዕለት ዕለት ፍቅርህ ምረትህ በዝቶላት ከመጥፋት ጠብቀህ በቃልህ እያኖርካት ይህን ሁሉ እያወቀች ባፏ እያወራች ለነፍስ የሚጠቅም ቀናውን ካሰራች። ቃልህም ማያውቁ ፍቅርህ ያልገባቸው አይሁድ ምን አጠፉ አንተን መስቀላቸው። መከራን አብዝተው እነሱ ቢሰቅሉህ ለሰው ልጆች ሁሉ መድኃኒት አረጉህ። እኔ ግን ጥዋት ማታ ስሰቅልህ ምለውም ለምታልፈውም ዓለም ላፈር ስጋ ነው። አምላኬ ይህን ሁሉ የማይገባኝ ነበርኩ። ጌታዬ ነፍሴ ጊዜና ወቅት እየጠበቀች የከፈልክላትን የምታስታውስ አትሁን። በጾም ወቅት ዕዳውን እያለቀሰች በጾም ወቅት ዕዳዋን እያሰበች በሌላ ጊዜ ጥፋት እየበደለች ውሃ ቅዳ ውሃ መልስ እየሆነ ኑሮን አታኖራት። አምላኬ ከሷ በላይ አንተ የበደለ የለም። ከሷ አንጻር አይሁድ ምን አደረጉህ? አምላኬ አንተ ንጹሕ ሕሊና ቀናህ ልቦናና መልካም ምግባር ይኖርሽ ማደሪያ አድርጊኝ ትላታለህ። እሷ ደግሞ የቆሸሸ ሕሊና ጠማማ ልቦናና ክፉ ምግባር ይዛ አላስገባህ እያለች ባፏ አይሁድ ጌታዬን ገደሉት አሰቃዩት ሰቀሉት እያለች በሌላ የክስ በደል ትኖራለች። አምላኬ እውነት የምትገለጥበትና ስቅለትህ ዕለት ዕለት መሆኑን የምታስብበት ዘመንን አሳጥርልኝ። የአንተ መከራ ሕመምና ስቃይ ለመርሃ ግብር ማድመቂያና ለበዓል መታሰቢያ የሚውል አይደለም። ዕለት ዕለት በቀና ሃይማኖት በበጎ ምግባርና በክርስትና ሕግ የሚኖር የሕይወት መመሪያ ነውና። ሚያዝያ 8 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በዚችም ዕለት የከበሩ 3 ሴቶች ቅዱሳት አጋሊዝ፣ ኢራኒና ሱስንያ በሰማዕትነት አረፉ። 150 ሰዎች በፈረስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። ቅዱሳት አጋሊዝ፣ ኢራኒና ሱስንያ ሚያዝያ 8 በዚች ዕለት የከበሩ 3 ሴቶች በሰማዕትነት አረፉ። የእኒህም ስማቸው አጋሊዝ፣ ኢራኒና ሱስንያ ነው። ከተሰሎንቄ ሀገርም የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚያመልኩ ናቸው። ወላጆቻቸውም እግዚአብሔርን የሚፈሩ ነበሩ። እኒህም ደናግል በድንግልና በንጽሕና መኖርን ወደው በአንድ ምክር ተስማምተው ጽኑዕ በሆነ ገድልም ተጠመዱ። ይልቁንም ያለማቋረጥ ተግተው ይጸልዩና ይጾሙ ነበረ። ወደ ገዳሙም ተመልሰው ከመነኩሳቱ ጋር ያገለግላሉ። የከሃዲ መክሲሞኖስም በነገሰ ጊዜ ጣዖታትን አምልኮ አቁሞ የንጹሖችን ደም አፈሰሰ። የኒህም ደናግል በአዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያንም በዋሻ ውስጥ ተሸሸጉ። በጾምና በጸሎት
በመጾምም ሳይወጡ በዋሻ ውስጥ ኖሩ። አንዲት የክርስቲያን ወገን አሮጊት በየ7 ቀን ትጎበኛቸውም ነበር። የሚሻቸውንም ትሰጣቸዋለች። የእጅ ስራቸውንም ትሸጥላቸውና ከእነሱ የሚተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄድ አያት። ሳታየውም ተሰውሮ በሩቅ ተከተላት። ወደ ዋሻም እስክትገባ ተመለከተ። ከዚያን እስከምትወጣ ተሰውሮ ቆየ። በዛ ቦታ ብዙ ገንዘብ ያላት መስሎታልና። ያቺ አሮጊትም ከዋሻ በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮች የሆኑ የከበሩ ዕንቁ ደናግልን ቆመው ሲጸልዩ ያገኛቸው። ተሰሎንቄ ከተማ እስኪያደርሳቸውም አስሮ ጎተታቸው። መኮንኑም ሃይማኖታቸውን በጠየቃቸው ጊዜ ስለ እሳቸው የተሰቀለ የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንኑም ተቆጥቶ የገርፏቸው ዘንድ አዘዘ። የሚያሰቃዩም ጽኑ ግርፋትንም ገረፏቸው። ባልታዘዙና ወደ ክህደቱ ባልገቡ ጊዜም ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸው ሳያልፉ በመንግሥተ ሰማያት የሕይወትን አክሊል ተቀዳጁ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። የፈረስ ሰማዕታት። በዚችም ቀን 150 ሰዎች በፈረስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እነሱም ለሀገሩ ቅርብ የሆነ የክርስቲያን ሀገር ከበበና ብዙ የሰው ምርኮ ማርኮ ወደ ሀገሩ ወሰዳቸው። ፀሐይን፣ ጨረቃንና ከዋክብትን ያመልኩ ዘንድ አስገድዷቸው። አይሆንም ባሉትም ጊዜ ራሶቻቸውን በሰይፍ ይቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው። በመንግሥተ ሰማያትም የሕይወት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ይኑር። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በመውደድ በእሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውን ቢሆን የሚመጣውንም ቢሆን ኃያላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችልም ተረድቻለሁ። ሮሜ ምዕራፍ 8 ከቁጥር 35 እስከ 38። ወስብሐት ለእግዚአብሔር። ረቡዕ የምክር ቀን። ይህ ዕለት የምክር ቀን ይባላል። ምክንያቱም የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንደሚገባቸው ምክር የጀመሩበት ወይም የያዙበት ቀን ስለሆነ ነው። ወቅቱ አይሁድ የፋሲካ በዓላቸውን የሚያከብሩበት በመሆኑና ብዙ ሕዝብ በጌታችን ትምህርት የተማረከ ተአምራቱን የሚያደንቁ ስለነበረ ምናልባት ሁከት ይፈጥራል ብለው በክፉ ምክራቸው እጅግ ተጨንቀው ሳለ ከደቀ መዛሙርቱ መካከል አንዱ የሆነ የአስቆሮቱ ይሁዳ በክፉ ምክራቸው በመሳተፍ ጌታን በመሳም አሳልፎ እንደሚሰጣቸው ቃል ስለገባላቸው ጭንቀታቸው ተወገደ። ለወረታውም 30 ብር መዘኑለት። ማቴዎስ ምዕራፍ 26 ከቁጥር 1 እስከ 5፣ ማቴዎስ 26 ከቁጥር 14 እስከ 15፣ ማርቆስ 14 ከቁጥር 1 እስከ 2፣ ሉቃስ 22 ከቁጥር 1 እስከ 6።
የሐዲስ ኪዳን ካህናት ምእመናን በዚህ ዕለት ቤተ ክርስቲያን ተሰብስበው ከእህል ከውሃ ተለይተው መላ ሰውነታቸውን ለእግዚአብሔር አስገዝተው የሞት ፍርድን በማሰብና በማልቀስ ስለዚህ የሚያወሳውን ሁሉ በመዘመርና በማንበብ እንዲሁም እስከ ስቅለተ ኮከብ ወይም እስከ ኮከብ መውጫ በመጾም በጸሎትና በስግደት ተወስነው ይሰነብታሉ። መልካም መዓዛ። ይህ ዕለት ሮብ መልካም መዓዛ ያለው ቀንም ይባላል። ምክንያቱም ጌታችን በዚህ ዕለት በቤተ ስምዖን ዘለምጽ ተቀምጦ ሳለ መላ ሕይወቱን ለዝሙት አስገዝታ ትኖር የነበረች ማርያም እንተ እፍረት ከእንግዲህ ወዲህ በኃጢአት ተበላሽቶ ይኖር የነበረውን ሕይወትን እንደዚህ መልካም ሽቶ የሚጣፍጥ ኃጢአትን ይቅር የሚል አምላክ መጣ ስትል ዋጋው እጅግ በጣም ውድ የሆነ ከ300 ዲናር በላይ የሚያወጣ በአልባስጥሮስ ብልቃጥ የሞላ ሽቶ ይዛ በመሄድ በፀጉሩ ወይም በራሱ ላይ በማርከፍከፍ ስለቀባችው ነው። የእንባ ቀን። ይህም ስያሜ የተሰጠበት ምክንያት ይህችው ማርያም እንተ እፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲልላት በእንባዋ እግሩን አጥበዋለችና በፀጉሯም በእንባዋም ያጠበችው እግር አብሳዋለችና። ማቴዎስ ምዕራፍ 26 ከቁጥር 6 እስከ 13፣ ሉቃስ ምዕራፍ 7 ከቁጥር 36፣ ማርቆስ 14 ከቁጥር 3 እስከ 9፣ ዮሐንስ ምዕራፍ 12 ከቁጥር 1 እስከ 8። የማርያም እንተ እፍረትን ኃጢአትን ይቅር ብሎ መንባዋን የተቀበለ አምላክ ዛሬ በመካከላችን አለና ማንኛውም ጊዜና ሰዓት የራሳችንን ኃጢአት በማሰብ በማልቀስ እና የተወደደ መስዋዕትን አድርጎ ለእግዚአብሔር በማቅረብ መልካም ስራዋን ልንሰራለት ይገባል። አሚን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።